አዲስ ኪዳን ላይ ከተሰጡ የጸጋ ስጦታዎች መካከል በተለይ ለቤተ ክርስቲያን ፒላር ከሆኑት ውስጥ ፋይቭ ፎልድ ሚኒስትሪ ከሚባሉት ውስጥ ከአምስቱ ብርቱ ምሰሶ ከሚባሉ የጸጋ ስጦታዎች መካከል አንደኛ ለቤተ ክርስቲያን የተሰጠው ሐዋርያ የሚለው ጸጋ ነው። እግዚአብሔር ይመስገን። ሐዋርያ የሚለው ማለት በዚህ ዘመን ሐዋርያ የሚለውን እንፈራዋለን። የምንፈራው ከምን የተነሳ ነው? ሁላችንም ነው፣ እኛም ብቻ አይደለንም። በተለያየ በዚህ በክርስቲያናዊ ማህበረሰብ ውስጥ በተለይ በኢትዮጵያ ያለን አማኞች እንፈራዋለን ይህን ሐዋርያ የሚለውን ነገር። ለምንድን ነው? በፊት ይሄ ቃል በየአብያተ ክርስቲያኖቻችን ሪኮግኒሽን አላገኘም፣ እውቅና አላገኘም። አይታችሁ ከሆነ እና ወደኋላ 30 ዓመት ወደኋላ ዞር ብለን ብናይ የዛን ጊዜ ይሄንን ጸጋ ለቤተ ክርስቲያን መስጠት በጣም የሚከብድ ነገር ነው። ምክንያቱም ያስቀመጡት ይሄ መለኪያው ወይንም ደግሞ እንደ ለሐዋርያነት የተሰጠው ካኖናይዜሽኑ በጣም ከባድ ስለነበር ማለት ነው። በጣም ከባድ ነው። ምክንያቱም ለበጉ ሐዋርያት የተሰጠውን ያንን ነገር ነው አምጥተን ቤተ ክርስቲያን ላይ ካልሆነ ብለን የምናስቀምጠው ማለት ነው። እና ለበጉ ሐዋርያት የተሰጠ የሐዋርያነት መለኪያ ወይንም ደግሞ የሐዋርያነት መፈተኛው ወይም ደግሞ ሐዋርያ ነው የምንለው አንድን ሰው የተወሰኑ ነገሮች አሉ እና እነሱን ስላላየናቸው እነሱን በአንድ ሰው ላይ ስላልተመለከትን ሐዋርያ የሚለውን ነገር በቤተ ክርስቲያን እንደ ቤተ ክርስቲያን ለመስጠት በጣም ያስቸግረናል። በእርግጥም እነሱን ልናይም አይገባንም። በአዲስ ኪዳኗ ቤተ ክርስቲያን አንድ ሰው የሐዋርያነት መለኪያው እነዛ አይደሉም። እነዛ የበጉ ሐዋርያት መለኪያ ናቸው እንጂ እነዛ የሐዋርያነት መለኪያ አይደሉም። ሐዋርያነት የሚለው ሐሳብ በእግዚአብሔር ቤት ውስጥ የነበረ የዳበረ ሳይሆን ሐዋርያ የሚለው ሐሳብ በድሮ በግሪኮች ዘንድ የነበረ አስተሳሰብ ነው። በግሪኮች ዘንድ አንድን ሰው ምን ማለት ነው? ሐዋርያ ማለት እንግሊዘኛው አፖስትል ነው አይደል የሚለው፣ ግሪኩ ቃል ደግሞ አፖስቶሊዮስ ይለዋል። አፖስቶሊዮስ ማለት ምንድነው? ኦልሬዲ ሴንት የተላከ ማለት ነው። በመልእክት ላይ ያለ ኦን ዘ ዌይ የሆነ ሰው ማለት ነው። ኦን ዘ ዌይ የሆነ ሰው ከአንድ ቦታ ተልኮ ወደ አንድ ቦታ የሚደርስ ሰው መሃል ላይ ያለው ሰውዬ እሱ መልእክተኛ ነው ይባላል። ወይም ደግሞ ሚሽነሪ ነው፣ ሐዋርያ ነው ይባላል። ይሄ እነሱ በግሪኮች ዘንድ የነበረው ይህ መልእክተኛ ወይም ደግሞ ይህ አፖስቶሊዮስ የመንግስትን ሐሳብ፣ የመንግስትን ውክልና፣ የመንግስትን ፈቃድ ይዞ የሚንቀሳቀስ ፈርቀዳጅ የሆነ ሰው ለማለት ነው። እንግዲህ በመጽሐፍ ቅዱሳችንና በዓለም ዙሪያ አራት አይነት ሐዋርያነት አለ። በመጽሐፍ ቅዱሳችንና በዓለም ዙሪያ አራት አይነት ሐዋርያነት አለ። እነሱን ነው ዛሬ ባጭሩ ለማብራራት የምሞክረው። የመጀመሪያው ሐዋርያ የምንለው የበጉ ሐዋርያቶች ናቸው። እንዳልኳችሁ እነሱ የበጉ ሐዋርያት ለመሆን እነሱ መጽሐፍ ቅዱስ የሚያስቀምጠው መስፈርት ግድ ያስፈልጋቸዋል። እነሱ ተልእኮም አላቸው፣ ፕሮሚስም አላቸው። አይታችኋል? ተልእኮ አላቸው፣ ፕሮሚስ አላቸው። ተልእኳቸው ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ላይ የላካቸው መልእክት ከኢየሩሳሌም እንዳትወጡ ብሏቸዋል። ከኢየሩሳሌም እንዳትወጡ፣ ስለዚህ ወደ ሰማርያ ወደ ምናምን እንዳትሄዱ፣ ወደ ገዛ ወገኖቻችሁ ብቻ ሂዱ ብሏቸዋል። ስለዚህ የሚለበስ አትያዙ፣ እንትን አትያዙ፣ ይሄን አታድርጉ። ሰላማችሁን ከተቀበሉ በቃ የሰላሙ ጌታ ቤታቸው ይገባል ብሎ እዛችው የይሁዳ የኢየሩሳሌም ሰርክል ውስጥ ጌታችን ኢየሱስ ክርስቶስ ሳይሞት በፊት የላካቸው መልእክተኞች ሐዋርያቶች እነሱ ናቸው። እነዚህ ከትንሣኤ በፊት የነበሩ ከትንሣኤ በፊት የሆኑ ሐዋርያቶች ናቸው። ማለት ኢየሱስ ደሙን ሳያፈስ በፊት የነበሩ ሐዋርያት፣ ደም ሳይፈስ በፊት የነበሩ ሐዋርያት ናቸው። ኢየሱስ መርጧቸው ነው። ያንዳንዱን ሰሌክት አድርጓቸው ከተለያየ ፕሮፌሽን አምጥቷቸው፣ አንዳንዱ ታክስ ኮሌክተር ነው፣ አንዳንዱ ፊሸርማን ነው፣ አንዳንዱ ደግሞ የሆነ ብቻ አንድ ፕሮፌሽን አለው።
ከዛ አምጥቶ ስቦ አስቀምጦ 12 አድርጓቸው ከዛ እየጸለየላቸው እያሰለጠናቸው በጣም በጥሩ ሁኔታ እየቀረጻቸው ከዛ የመጀመሪያ ሚሽን ሲሰጣቸው እንመለከታለን። ስለዚህ እነዚህ የሚሰብኩት አሁን ምን እያሉ ነው የሚሰብኩት? ኢየሱስ ሞቶ ተነስቷል እያለ አይደለም የሚሰብኩት። ሞቶ ተነስቷል ብለው አይደለም የሚሰብኩት። ገብቷቸዋል አይደለ? ምክንያቱም ሞቶ የሚነሳው ጌታ ራሱ ቆሞ ነው የላካቸው። ሳይሞት ነው የላካቸው። ሞቶ የሚነሳው ኢየሱስ ራሱ ማለት ነው። እሱ ሂዱ ብሎ በዚህ ቦታ ሂዱ፣ ወደዛ ስፍራ አትሂዱ ብሎ አዟቸው ድንበር ለይቶላቸው ነው የላካቸው። ግን ሐዋርያ ብሎ ሰየማቸው ይላል። እግዚአብሔር ይመስገን። ሐዋርያ ብሎ ምን አደረጋቸው? ሰየማቸው። ከዛ ስማቸው ማቴዎስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ ታገኙታላችሁ አለ። ስምዖን ጴጥሮስ እንትና እያለ እያንዳንዱን 12ቱንም ሐዋርያቶች ሰይሟቸው አስቀመጣቸው ይላል። ይሄ የበጉ ሐዋርያቶች ናቸው። የመጀመሪያ ሐዋርያት የሚባሉት በመጽሐፍ ቅዱሳችን የበጉ ሐዋርያት ናቸው። እንደውም በዓለም ደረጃ የተሰባሰበ ስብስብ ያለው ሐዋርያ የበጉ ሐዋርያት ናቸው። ሌሎቹ ሚሽናቸውን ይቀበላሉ፣ ይሄዳሉ፣ ከፈጸሙ በኋላ ይመለሳሉ፣ ሐዋርያነታቸው ያበቃል። የነዚህ ሐዋርያነት ግን ፍጻሜ ያለው ሁሌ ላይፋቸው ተልእኮ የሆነ ላይፋቸው ሁሉ ጊዜ መሄድ የሆነ ላይፋቸው ሁሉ ጊዜ የክርስቶስን ወንጌል ማስተጋባት የሆነ ማለት። ታዲያ እነዚህ ሞቱ ሳይኖር ሐዋርያ የሆኑ መልእክታቸው የእግዚአብሔር መንግስት የሆነ መልእክታቸው የእግዚአብሔር መንግስት ቀርባለች እና ንስሐ ግቡ የሚል መልእክት የያዙ ተመልከቱ። እነዚህ ሐዋርያት መልእክታቸው የመጥምቁ ዮሐንስ መልእክትና የሐዋርያት መልእክት የኢየሱስ ክርስቶስ መልእክት ሶስቱ መልእክት አንድ አይነት መልእክት ነው። እሱም የእግዚአብሔር መንግስት የሚል አለው። ሁለተኛ ንስሐ ግቡ የሚል መልእክት አለው። እግዚአብሔር ይመስገን። ኧረ አሜን። ስለዚህ የመጀመሪያዎቹ ሐዋርያቶች እነዚህ ናቸው። ከሞቱ በኋላ እነዚህ ትምህርት የሚያደራጁት እነዚህ ናቸው። ከሞቱ በኋላ ወንጌሉንም ደግሞ ከኢየሩሳሌም አፈንድተው የሚያወጡት እነዚህ ናቸው። ተመልከቱ። ከዛ ተስፋ የተባለው ተስፋ ይሰጣቸዋል። ተስፋው ሁለት ተስፋ ነው የሚሰጣቸው። አንደኛው እኔ ሄዳለሁ ይላቸዋል አይደል እንዴ? ከዛ አጽናኝ የሆነው መንፈስ ቅዱስ ምን ያደርጋል ይላል? ይመጣል ይላል። ስለዚህ ኃይልን ትቀበላላችሁ ይላቸዋል። ከዛስ እስካሁን ድረስ በኢየሩሳሌም ብቻ ነው ምሰብኩት። እስካሁን ድረስ እዚሁ ነው ምሰብኩት። አሁን ግን ወደ ይሁዳ ትሄዳላችሁ፣ ወደ ሰማርያ ትሄዳላችሁ፣ ከዛ ወደ ኢየሩሳሌም ሰፋ አድርጋችሁ ትሄዳላችሁ እስከ ምድር ዳርቻ ብሎ ይሄን ተስፋ ይሰጣቸዋል። ግን ኃይል ሲመጣ ይሄ ይከናወናል ይላቸዋል። እግዚአብሔር ይመስገን። ስለዚህ ይህን ተስፋ ተቀብለው ሄዳ ሁለተኛው ተስፋቸው የነዚህ ሐዋርያት የነዚህን ነው የምላቸው የበጉ ሐዋርያት ሁለተኛው ተስፋቸው ምንድነው ሲባል ጌታችን ኢየሱስ ክርስቶስ በዚህ ምድር በሚገዛበት ጊዜ 12 ዙፋን አዘጋጅቼላችኋለሁ ብሏቸዋል። አንደኛው ተስፋቸው ይሄ ነው። ሌላኛው ተስፋቸው ምክንያቱም በዙፋን ተዘጋጅቶላቸዋል። የቀደምት ኢየሱስን የተቀበሉ ናቸው። ቀደምት ወንጌል ያስፋፉ ናቸው። ቀደምት ቤተ ክርስቲያንን የመሰረቱ ናቸው። ቀደምት ደግሞ ወንጌልን በመስዋዕትነትና በደማቸው የእግዚአብሔርን ልጅ የኢየሱስን ወንጌልና ቤተ ክርስቲያንን ያጸኑ ናቸው። እነዚህ የበጉ ሐዋርያት ይባላል። ስለነዚህ ብዙ ማንበብ ይቻላል። ሉቃስ ወንጌል ምዕራፍ 9 ከ1 እስከ 2 አንዴ ሄደን እናንብብ። እንደዚህ ይላል። ኢየሱስ እንደላካቸው መመልከት እንችላለን። እዚህ ቦታ ላይ ሉቃስ 9 እንደዚህ ይላል። 12ቱንም ሐዋርያት በአንድነት ወደ እርሱ ጠርቶ በአጋንንት ሁሉ ላይ
ደዌንም ይፈውሱ ዘንድ ኃይልና ስልጣንን ሰጣቸው። የእግዚአብሔርንም መንግሥት እንዲሰብኩና ድዌዎቹን እንዲፈውሱ ላካቸው። ሐዋርያ ማለት የተላከ ማለት ነው። ሌላ ምንም ዴፊኒሽን የለውም። ሐዋርያ የሚለው ሐሳብ ወዳጆቼ ብልጫ ሳይሆን ሐዋርያ ማለት የሆነ የተብለጨለጨ ኮት ማድረግ ሳይሆን ሐዋርያ ማለት ከቤተ ክርስቲያን ካሉ ሰዎች በልጦ መታየት ሳይሆን ጸጋ ነው። ለሰው የተሰጠ ጸጋ ነው። ልንፈራው የሚገባ ሳይሆን ለቤተ ክርስቲያን የሚጠቅም ነው። ጠቃሚ የሆነ ጸጋ ነው። ድንገትም ከሌለን ሊያጎድለን የሚችል ጸጋ ነው። ስለዚህ ላካቸው ይላል። እንዲህም አላቸው፣ በትርም ቢሆን ከረጢትም ቢሆን እንጀራም ቢሆን ብርም ቢሆን ለመንገድ ምንም አትያዙ። 2 እጀ ጠባብ አይሁንላችሁ። በማናቸውም በምትገቡበት ቤት በዚያ ተቀመጡ፣ ከዚያም ውጡ። ማናቸውም የማይቀበላችሁ ቢሆን ከዚያ ከተማ ወጥታችሁ ምስክር እንዲሆንባችሁ ከእግራችሁ ትቢያ አራግፉ። ወጥተውም ወንጌልን እየሰበኩና በስፍራው ሁሉ እየፈወሱ በየመንገዱ ያልፉ ነበረ ይላል። እግዚአብሔር ይመስገን። እነዚህ የበጉ ሐዋርያት ጌታ ያቀረባቸው፣ ደረቱ ላይ ያስጠጋቸው፣ የሚያማክራቸው፣ አንዳንዶቹ የሱ እኩያ የሆኑ፣ አንዳንዶቹ ከሱ የሚበልጡ፣ አንዳንዶቹ ደግሞ ከሱ የሚያንሱ ናቸው። በተለያየ አይነት ዕድሜ ውስጥ ያሉ ሰዎች ናቸውና እነዚህ የበጉ ሐዋርያት ይባላል። እነዚህን ኢየሱስ ራሱ ነው የመረጣቸው። ኢየሱስ ራሱ ነው የመረጣቸው። ከማህበረሰቡ ከህዝቡ ራሱ ኢየሱስ ተከተለኝ እያለ ራሱ ነው የመረጣቸው። እግዚአብሔር አምላክ ይባረክ። እነዚህ የበጉ ሐዋርያት ይባላሉ። ስለዚህ እነዚህ ለቤተ ክርስቲያን የተሰጡ ነበሩ። ለቤተ ክርስቲያን ቁርቋሮ፣ ለቤተ ክርስቲያን ምስረታ፣ ለቤተ ክርስቲያን ትምህርት፣ ለቤተ ክርስቲያን ቀረጻ የተሰጡ ናቸው። ለነዚህ ነው አሁን ሐዋርያ ለሚለው ሐሳብ ለነዚህ ነው መለያ የሚያስፈልገው። መጽሐፍ ቅዱሳዊ መለያ የሚያስፈልገው ለነዚህ ነው የሚያስፈልገው። አያችሁ፣ ከኢየሱስ ጋር የነበረ ትንሣኤውን ያየ መጽሐፍት የጻፈ ታምራት የሚያደርግ አይደለ የሚል ወንጌል የሚሰብክ የሚለው መለያው ለነዚህ ነው የሚያስፈልገው። እግዚአብሔር ይመስገን። ይሄ የበጉ ሐዋርያት። ሁለተኛ የዓለም ሐዋርያቶች፣ ቀደም እንዳልኳቸው የዓለም ሐዋርያት። በዓለም ደረጃ ብዙ ሐዋርያቶች አሉ፣ መልእክተኞች አሉ አይደል? የሰላም አምባሳደሮች፣ የሰላም ሐዋርያዎች አሉ። በዓለም ደረጃ ሀገርና ሀገር ሲጣሉ በመካከል ገብተው የዓለም ውክልና ያላቸው፣ የተባበሩት መንግስታት ውክልና ያላቸው፣ ሜቢ የአንድ ሀገር ውክልና ያላቸው፣ አሊያም ደግሞ የዚህ የተጣላው ሀገርና የዛ የተጣላው ሀገር እምነት የጣለባቸው ሰዎች በመካከል ይገቡና ሰላምን ይፈጥራሉ። የሰላም ሐዋርያቶች ናቸው፣ ፈርቀዳጆች ናቸው፣ የሚያስታርቁ ናቸው። ለምሳሌ እኛ ሀገር እንኳን በቅርቡ በነበረው የትግራይ ጦርነትና ፌደራል መንግስቱ ጦርነት በነበረ ጊዜ የናይጄሪያው ሰውዬ ገብቶ ነው፣ ትዝ ካላችሁ ኦባሳንጆ የሚባለው ሰውዬ አይደል ሲያስታርቅ የነበረው። ኦባሳንጆ ላይ እነዚህም እምነት አላቸው፣ እነዛም እምነት አላቸው። የአፍሪካም ህብረት ደግሞ እምነት አለው። ስለዚህ በመካከል ገብተው እንደዚህ የሚያስታርቁ እርቀ ሰላም የሚያወርዱ ሰዎች አሉ። እነዚህ የዓለም ሐዋርያቶች ናቸው። ይሄ በግሪኮች ዘንድ የነበረ ነው፣ ጥንት የነበረ የአፖስቶሊዮስ የሚለው ቃል እነዚህን የሚወክል ነው። ወዳጆቼ እነዚህ ኢየሱስን ያየ ምናምን የሚል ለነሱ አይሰራም። አያችሁ፣ መጽሐፍ የጻፈ ምናምን የሚል ለነሱ አይሰራም። ግን ምንድናቸው? እነዚህ ኦልሬዲ ሴንት ናቸው፣ የተላኩ ናቸው፣ መልእክተኞች ናቸው። እነዚህ በዓለም ደረጃ ያሉት ማለት ነው። ስለዚህ እነሱ ከመልእክታቸው አንጻር ነው የሚሄዱት። መልእክታቸውን ከማስፈጸም አንጻር ነው የሚሄዱት። ስለዚህ መልእክታቸው ምንድነው? ማስታረቅ ነው፣ እርቀ ሰላም ማውረድ ነው። የእርቅ አምባሳደሮች ነው፣ የእርቅ ሐዋርያቶች ናቸው። ሄደው ያንን እርቅ ይፈጽማሉ ማለት ነው። ሁለተኞቹ የዲሞክራቲክ የሆኑ
አፖስቶሎች ናቸው። ሁለተኛ ይሄ የዲሞክራሲ ማለት በቃ አንድ ሀገር ላይ በትክክለኛ ሰብአዊነት እንዲሰፍን አይታችኋል። አንድ ሀገር ላይ ጥሩ የሆነ ፍትሃዊ የሆነ የመንግስት እንትን እንዲኖር የነሱን ተሞክረው ይዘው ያ ባልሰፈነበት ሀገር ላይ ሄደው እንዲሰፍን መንግስት ሲያስብ የነሱ የሆነውን ሐዋርያ ይልካል። የነሱ የሆነው መልእክተኛ ይልካል። መልእክተኛ ማለት ነው። በቃ ሐዋርያ የሚለው ቃል ወዳጆቼ መልእክተኛ። ዛሬ እኛም ማለት ነው ወንጌል ወዳልደረሰበት ቦታ ይሄ አንድ ጸጋና ሸክም ያለው ሰው ቢኖርና ሳንቲም አሰባስበን ወይንም ደግሞ ከቤተ ክርስቲያን የሆነ ሳንቲም ኖሮን ብንልከውና እዛ ሄዶ መልእክቱን የወንጌሉን መልእክት እያዳረሰ ብዙ ሰዎችን ወደ ጌታ ቢመልስ ያ ሰው ሐዋርያ ነው። ያ ሰው ሐዋርያ ነው። በቃ ጸጋው ካለው ይሄ ሸክሙ ካለው ያ ሰው የተላከ ነው ማለት ነው። እግዚአብሔር ከነገረው እግዚአብሔር ካለው እንደገና ደግሞ ቤተ ክርስቲያን ይሄንን ፈቃድና ስልጣን ከሰጠችው ያ ሰው የተላከ ነው። በቃ ሐዋርያ የሚለው ቋንቋ ስለተለወጠ እንትን ስላለ የተላከ ብለን እናስበው። የተላከ ማለት ነው። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። ስለዚህ ይህንን ቀለል አድርገን ስለዚህ አሁን የሚላኩ ሰዎች ያስፈልጉናል። ቤተ ክርስቲያን የጸጋ አላት። ቤተ ክርስቲያን የጸጋ አላት ወዳጆች። ይሄ ነው። ሶስተኛው የአሕዛብ ሐዋርያ የተባለው ጳውሎስ ነው። ጳውሎስም ብቻ አይደለም፣ በርናባስ እነዚህ ከትንሣኤው በኋላ ነው ሐዋርያ የሆኑት። ተመልከቱ፣ እነዛኛዎቹ ከትንሣኤው በፊት ነው ሐዋርያ የሆኑት። ኢየሱስ ሳይሞት ነው ሐዋርያ የሆኑት። በኢየሱስ የተመረጡ ናቸው። እነዚህኛዎቹ ደግሞ በተለይ በርናባስ እንደገናም ጨምሮ ጳውሎስ በደማስቆ ኢየሱስን በቪዥን አየው እንጂ በአንጾኪያ ቤተ ክርስቲያን በሐዋርያት ሥራ ምዕራፍ 13:2 ላይ የለያቸው መንፈስ ቅዱስ ነው። እነዚህ የመንፈስ ቅዱስ ሐዋርያ ይባላሉ። እነዛን ኢየሱስ ጠርቶ ለይቶ አስተምሮ አሰልጥኖ ሐዋርያ ያደረጋቸው። እነዚህኛዎቹ የመንፈስ ቅዱስ ሐዋርያ ናቸው። መንፈስ ቅዱስ ነው ለጠራኋቸው ሥራ ምን አድርጉልኝ የሚለው ለዩልኝ ያለው። ስለዚህ እነዛን ኢየሱስ ተከተለኝ አለ። እነዚህን ደግሞ ማን ያለው? መንፈስ ቅዱስ ለጠራኋቸው ሥራ ምን አድርግልኝ ለዩልኝ አለ። ስለዚህ ሐዋርያቶች ሁለቱ ማናማ ጳውሎስንና በርናባስን በአንጾኪያ ያለችዋ ቤተ ክርስቲያን መምህራንና ነቢያቶች ነበሩባት ይላል። እንግዲህ ጸጋው እዛ በአንጾኪያ ቤተ ክርስቲያን ተመልከቱት። እንግዲህ ኢየሱስ ሞቶ ካረገ ከ30 ምናምን ዓመት በኋላ ማለት ነው መምህራን አለ፣ ነቢያት አለ እዛው። ተመልከቱ አንጾኪያ ውስጥ። አንጾኪያ በሶሪያ የምትገኘው አንደኛ የዓለም የአሕዛብ ቤተ ክርስቲያን ሴንተር የሆነችው ነች። ኢየሩሳሌም ከፈረሰች በኋላ ሴንተሩ አንጾኪያ ነው የሆነው። ተመልከቱ ሴንተሩ አንጾኪያ ነው የሆነው። ስለዚህ የአንጾኪያ ቤተ ክርስቲያን ውስጥ መምህራኖች አሉ። መምህራን ማለት ቃሉን የሚያስተምሩ በትክክል ከላያችን የሐሰት ቆዳ እስኪገፈፍ ድረስ ከላያችን ላይ የውሸት ካባ እስክንጥል ድረስ የሚያደርጉ አስተማሪዎች አሉ። እዛ ውስጥ አውልቀው ንጹህ የሆነውን ክርስቶስን የሚያለብሱ አስተማሪዎች አሉ እዛ ውስጥ። እንደዛ ሁሉ ነቢያቶች አሉ። ነቢያቶች እዛ ውስጥ አሉ እዛ። ስለዚህ መምህራንና ነቢያቶች ሲጸልዩ ሲጾሙ ሳለ መንፈስ ቅዱስ ተገለጠና ጳውሎስንና በርናባስን ለጠራዋቸው ሥራ ምን አድርጉልኝ አለ? ለዩልኝ አለ። ለምን ሥራ? ለሐዋርያነት ሥራ። በቃ ጳውሎስ እኮ ራእይ አይቷል አይደል እንዴ? አላየም እንዴ? ራእይ እኮ አይቷል። ምዕራፍ 9 ላይ ሐዋርያት ሥራ ምዕራፍ 9 ላይ እኮ ራእይ አይቷል፣ ተመልክቷል እኮ። ግን ራእይ አይቻለሁ ብቻ ብለ ምንም የሚመጣ ነገር የለም ወዳጆቼ። ራእይ ብናይም ግን የቤተ ክርስቲያን ተልእኮ ያስፈልጋል። ኢየሱስ ያድናል። የቤተ ክርስቲያን ስልጣን ያስፈልጋል። የቤተ ክርስቲያን ስልጣን ያስፈልጋል።
ስለዚህ እነዚህ ከትንሣኤው በኋላ መንፈስ ቅዱስ ሰሌክት ያደረጋቸው ሐዋርያቶች ናቸው። ባይዘዌ ከእንትን በኋላ ከትንሣኤው ወዲህ የጌታችን የኢየሱስ ክርስቶስ ወንድም ያዕቆብ ራሱ ከትንሣኤው ወዲህ ነው ሐዋርያ የሆነው። ከትንሣኤው ወዲህ ነው ሐዋርያ የሆነው። ተመልከቱ፣ እስከ ሞቱ እስከ ትንሣኤው ኢየሱስ ክርስቶስ ለ500ዎቹ እስከሚገለጥበት ጊዜ ድረስ ያዕቆብ አማኝ አልነበረም። ወንድሙ ይሁዳ አማኝ አልነበሩም። ሁለቱም የማርያም ልጆች አማኝ አልነበሩም። በኋላ ላይ ነው ከትንሣኤው በኋላ አመኑ፣ ዳኑ። ያዕቆብ ሐዋርያ ሆነ። ተመልከቱ፣ ሐዋርያ እኮ ብቻ አይደለም። ሐዋርያ ሥራ ምዕራፍ 15 ላይ ዋና ቼርማን ነበረ አይደል እንዴ? ዋና ጴጥሮስ ስፍራውን ለቆለት ዋና ሐዋርያትን በኢየሩሳሌም ቁጭ ብሎ ተመልከቱ፣ የሚያሰማራ ትምህርትን የሚያስተካክል የሚገስጽ ምን የሚል ሰው ነበረ። ከአማዶች መካከል አንደኛው ነበር። እግዚአብሔር ይመስገን። እነዚህ ከትንሣኤው በኋላ ሐዋርያ የሆኑ ከትንሣኤው በኋላ ሐዋርያ የሆኑት ያዕቆብ፣ ጳውሎስ፣ በርናባስ። የጳውሎስና የበርናባስን ሐዋርያ ሥራ ምዕራፍ 14 ላይ አንድ ቃል ላንብብላችሁ። ሐዋርያ ሥራ ምዕራፍ 14 ሐዋርያ ሥራ ምዕራፍ 14 ቁጥር 14 እንደዚህ ይላል። ከቁጥር 13 ጀምሮ ላንብበው። እንደዚህ ይላል። በከተማው ፊት ቤተ መቅደስ ያለው የድያ ካህን ኮርማዎችንና የአበባ አክሊሎችን ወደ ደጃፍ አምጥተው ከሕዝቡ ጋር ሆነው ሊሰውላቸው ወደዱ ይላል። ማለት በጣም ታምር ስላደረጉ ሊሰውላቸው ወደዱ። ሐዋርያት ይላል። ሐዋርያት የሚላቸው እነዚህን ሁለቱን ነው። ሐዋርያት በርናባስና ጳውሎስ ግን ይህን በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ መካከል እየጮሁ ሮጡ ይላል። ምኖች? ሐዋርያት። ሉቃስ በርናባስን ሐዋርያ ነው የሚለው። ሉቃስ ጳውሎስን ሐዋርያ ነው የሚለው። በርናባስ ከትንሣኤው በኋላ ሐዋርያት ሥራ ምዕራፍ 4 ላይ የመጣ ሰው ነው። ከትንሣኤው በኋላ ሐዋርያት ሥራ ምዕራፍ 4 ላይ የመጣ ሰው ነው። ሐዋርያት ሥራ ምዕራፍ 4 ላይ ሄደን እናነባለን ሁላችንም። ሐዋርያት ሥራ ምዕራፍ 4 እንደዚህ ላይ ከቁጥር 32 ጀምሮ ያመኑትም ሕዝብ አንድ ልብ አንዲትም ነፍስ ነበራቸው። ገንዘባቸውንም ሁሉ በአንድነት ነበር እንጂ ካለው አንድ ነገር እንኳን የራሱ እንደሆነ ማንም አልተናገረም። ሐዋርያትም የጌታን ኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። በሁሉም ላይ ታላቅ ጸጋ ነበረባቸው። በመካከላቸው አንድስ እንኳን ችግረኛ አልነበረምና መሬትም ወይንም ቤት ያላቸው ሁሉ እየሸጡ የተሸጠውን ዋጋ ያመጡ ነበረ። በሐዋርያትም እግር አጠገብ ያኖሩ ነበረ። ማናቸውም እንደሚፈልጉ መጠን ለእያንዳንዱ ያካፍሉ ነበረ። ትውልዱም የቆጵሮስ ሰው የነበረ። የቆጵሮስ ሰው ማለት ሳይፕረስ እዚህ ደሴቷ ላይ ያለ ሰው የሆነ ትውልዱ አይሁዳዊ ነው። ግን ትውልዱ የት ነው? የተወለደው ከአይሁዳዊ እናትና አባት ነው። ሌዋዊ ነው። የተወለደው ግን ቆጵሮስ ላይ ነው ያለው። ትውልዱ የቆጵሮስ ሰው የነበረ አንድ ሌዋዊ ዮሴፍ የሚሉት ነበረ ይላል። ዮሴፍ ነበረ ስሙ። እርሱም በሐዋርያት በርናባስ ተባለ። ትርጓሜው መጽናናት ወይም የመጽናናት ልጅ ነው። እርሻም ነበረው። ሽጦ ገንዘቡን አምጥቶ ከሐዋርያት እግር አጠገብ አኖረው ይላል። ሐዋርያት ልክ ዮሴፍን ሲያዩት ተጽናኑ። መከራ ስለነበረባቸው፣ ችግር ስለነበረባቸው፣ ምክንያቱም ስደት ስለነበረባቸው እንዲህ ትልቅ ሰው ሲመጣ
ወደ ሐዋርያት ማህበር ሲመጣ አብሯቸው ሊሰብኩት ያሉትን ወንጌል አብሮ የሚሰብክ እንደዚህ ጀግና የቆረጠ ቤቱን የሸጠ ራሴን በቃ ሰጣለሁ የሚል ሰው ሲመጣ ተጽናኑ። ስለዚህ ስሙን ቀየሩት ይላል። እግዚአብሔር ይመስገን። አሜን። ስለዚህ ዮሴፍ ነበር እዚህ ጋር። ከዛስ በርናባስ አሉት። ሐዋርያነት የሚል ስያሜም አልተሰጠውም ነበረ። ሐዋርያት ሥራ ምዕራፍ 13 ቁጥር 2 ግን እንደዚህ ይላል። ሐዋርያት ሥራ ምዕራፍ 13 ቁጥር 2 እነዚህም ጌታን ሲያመልኩና ሲጦሙ ከቁጥር 1 ጀምሮ ላንብብላችሁ። በአንጾኪያ ባለችው ቤተ ክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖንም፣ የቀሬናው ሉኪዮስም፣ የአራተኛው ክፍል ገዢ የሄሮድስም ባለመዋል ምናሴ፣ ሳኦልም ነበሩ ይላል። ሳኦል የሚለው ጳውሎስን ነው። ነበሩ። እነዚህም ጌታን ሲያመልኩና ሲጦሙ፣ በጾም ማለት ነው። እያመለኩ ነው፣ እየጾሙ ነው። አንድ ህብረት ላይ ናቸው ያሉት፣ አንድ ጸሎት ላይ ናቸው ያሉት፣ አንድ ጉባኤ አድርገዋል። በዛ ላይ ሲጦሙ መንፈስ ቅዱስ በርናባስንና ሳኦልን ለጠራኋቸው ስራ ምን አድርጉልኝ? ለዩልኝ አለ። ለጠራኋቸው ስራ የተለዩበት የተጠሩበት ነገር ምንድን ነው? ለተልእኮ ነው፣ ለወንጌል ነው። ወንጌልን ለማዳረስ ነው የተጠሩት። ያ የሐዋርያነት ስራ ነው፣ ቀዳሚነትን ስራ ነው። ስለዚህ መንፈስ ቅዱስ ነው እዚህ ጋር ባይዘዌ የትም ቦታ ላይ ሲጸለይ፣ የትም ቦታ ላይ ሲጾም፣ የትም ቦታ ላይ ሰዎች ሲንበረከኩ እግዚአብሔር ድምፅ አለው። እግዚአብሔር ድምፅ አለው። ክብር ለኢየሱስ ይሁን። ስለዚህ እዚህ ቦታ ላይ ተንበርክከው ሲጸልዩ ጳውሎስንና በርናባስን ለጠራዋቸው ስራ ምን አድርጉልኝ አለ? ለዩልኝ አለ። እግዚአብሔር ይመስገን። ይሄ እንግዲህ በርናባስ የጳውሎስ ሐዋርያ የሚል ስያሜ ያገኙበት ቦታ ነው። ለቤተ ክርስቲያን ወዳጆቼ ጠላንም ወደድንም እኛ ስላልሆንን የቤተ ክርስቲያን ባለቤት ለቤተ ክርስቲያን ጸጋው ያለው ሰው ካለ ዘማሪ ያስፈልጋል። ጸጋው ያለው ሰው ካለ የምክር ሰው ያስፈልጋል። ጸጋው ያለው ሰው ካለ አስተማሪ ያስፈልጋል። ጸጋው ያለው ሰው ካለ ነብይ ያስፈልጋል። ጸጋው ያለው ሰው ካለ ሐዋርያ ያስፈልጋል። ግን ለምሳሌ እኔ መጋቢ ነኝ፣ በቤተ ክርስቲያን የተሰጠኝ ነው፣ በጉባኤ የተሾምኩ ሹመት ነው። የኔ መጋቢነት ግን ወደ ሐዋርያነት አያድግም፣ ሊያድግም አይችልም። ማለት እንሽላሊቷ ወደ አዞነት አትቀየርም። ጸጋ መበላለጥም ወይንም እኔ ደስ ስላለኝ ይሄ ደስ ስላለኝ ወንጌል የሚለው ደስ እኔ ወንጌላዊ ነኝ ማለትም አልችልም። ኦልሬዲ እግዚአብሔር ለእያንዳንዱ ባከፋፈለው በሰጠው ጸጋ መጠን ነው ሊሰራ የሚፈልገው። ክብር ለኢየሱስ ይሁን። ኧረ አሜን። ስለዚህ እግዚአብሔር ይረዳናል። ለዚችም ቤተ ክርስቲያን እግዚአብሔር ቦክሱን ይሞላዋል። ሌላ ያዕቆብ የጌታችን የኢየሱስ ክርስቶስ ሐዋርያ ከትንሣኤ በኋላ የተነሳው ሐዋርያ ስለሱ ጳውሎስ ይናገራል። ገላትያ ምዕራፍ 1 ቁጥር 19 ላይ እንደዚህ የሚል ቃል አለ። ገላትያ ምዕራፍ 1 ጳውሎስ ገላትያ ምዕራፍ 1 ላይ ያዕቆብን የሚጠቅስበት ነገር በጣም የታወቀ ነው። ሁላችሁም መቼም የገላትያን መጽሐፍ ካጠናችሁ ያዕቆብን የሚጠቅስበት ነገር አንዳንዶች ከያዕቆብ ዘንድ ተልከን መጥተናል የሚሉ ሰዎች አሉ። አይታችሁ ከሆነ እና መገረዝን የሚያስተምሩ ግን ከያዕቆብ ዘንድ ተልከን መጥተናል የሚሉ ሾልከው የሚገቡ እነ ጳውሎስ እየሰበኩ ያሉትን የጸጋውን ወንጌል ሊያመክኑ የሚችሉ ግን አያመክኑትም። ግን በቃ ዝም ብሎ እንቅፋት የሚፈጥሩ ሰዎች። ስለዚህ ጳውሎስ እዚህ ጋር ገላትያን መጽሐፍ ላይ ከቁጥር 16 ጀምሮ ላንብብላችሁ ሐሳቡን እንድንረዳው።
ነገር ግን በእናቴ ማፀን ሳለው የለየኝ ይላል ራሱ ጳውሎስ ስለ ሐዋርያነቱ ሲናገር። የለየኝ በጸጋውም የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከሥጋና ከደም ጋር አልተማከርኩም። ከኔም በፊት ሐዋርያት ወደ ነበሩት ወደ ኢየሩሳሌም አልወጣሁም። ይሄ የደማስቆን ነገር እያነሳ ነው የሚናገረው ወዳጆቼ። በደማስቆ የተገለጠለትን ብርሃን እያነሳ ነው፣ መንፈሱ ያ ነው የሚናገረው። እና ወደ ነበሩት ወደ ኢየሩሳሌም አልወጣሁም፣ ነገር ግን ወደ አረባ አገር ሄድኩ፣ እንደገናም ወደ ደማስቆ ተመለስኩኝ። ተመልከቱ፣ ወደ ደማስቆ ተመለስኩኝ። ወደ ደማስቆ አንጾኪያ ያለችበት ቤተ ክርስቲያን አካባቢ ማለት ነው። ወደዛ ተመለስኩኝ። ከዚያም ወዲያ ከ3 ዓመት በኋላ ኬፋን ልጠይቅ ወደ ኢየሩሳሌም ወጥቼ ከእርሱ ጋር 15 ቀን ሰነበትኩ ይላል። ባይዘዌ ሐዋርያነት የራሱ ከነዚህ ከቀደምት ከነበሩት ጋር የተነካካ አይደለም ነው። የተነካካ አይደለም። የኔ ሐዋርያነት ከነሱ ጋር ራሱ የተነካካ አይደለም ይላል። ወደ ኬፋ ሄድኩኝ። ኬፋ ለ15 ቀን ተቀብሎ እንግድነት ተቀብሎ አስቀመጠኝ ይላል። ከሱ ጋር 15 ቀን ሰነበትኩ ይላል። በዚሁ አጋጣሚ እግዚአብሔር እንግዶች እንድንቀበል ጌታ ይርዳል። ኢየሱስ ጌታ ነው። ወንጌል በእንደዛ ስለሚቀጥል ማለት ነው። ስለዚህ ከዚያ ወዲያ ከ3 ዓመት በኋላ ኬፋን ልጠይቅ ወደ ኢየሩሳሌም ወጥቼ ከእርሱ ጋር 15 ቀን ሰነበትኩ። ነገር ግን ይልና ከጌታ ወንድም ከያዕቆብ በቀር ሐዋርያት ሌላ አላየሁም ይላል። አላየሁም። የጌታን ወንድም ያዕቆብን ሐዋርያውን ግን ምን ብየዋለሁ? አይቼዋለሁ። በዛ ጊዜ ከ3 ዓመት ተኩል መልስ በኋላ ኢየሩሳሌም ከመጣው በኋላ የጌታን ወንድም ያዕቆብን አይቼዋለሁ። ጴጥሮስ ጋር 15 ቀን ሰንብቻለሁ። ሌሎችን ሐዋርያት ግን ፈጽሞ አላየሁም ማለቱ ነው። አላየሁም። ታዲዮስን አላየሁም። ዮሐንስን አላየሁም። ማን ነው? ስምዖንን አላየሁም። ማቴዎስን አላየሁም። ከማንኛውም ሐዋርያት ጋር ግንኙነት የለኝም። ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ከስጋና ከደም ጋር አልተማከርኩም። ከኔም ከራሴ ከስጋዬና ከደሜ ጋር አልተማከርኩም። ከኔ በፊት ደግሞ ሐዋርያ ከነበሩት ከነርሱ ጋርም አልተማከርኩም። ቀጥታ ወደ አረባ ምድር ነው የሄድኩት ይላል። እግዚአብሔር ይመስገን። አሜን። ማለት በተሰጠው እውነት በተሰጠው ጸጋ አንዳንዴ እግዚአብሔር የሆነ ነገር ሲያስቀምጥባችሁ ትፈራላችሁ። ያንን ትፈራላችሁ፣ እንዳይበረዝባችሁ፣ እንዳይነካካባችሁ ትፈራላ። እንደ ጃርት ያደርጋችኋል ስላችሁ ይገባችኋል። ስድብ አይደለም ማለት የእግዚአብሔር ነገር እንዳይነካባችሁ የሆነ ነገር ሲመጣ አግሬሲቭ ትሆናላችሁ። ለምን? ህይወታችሁ እሱ ነው። ጳውሎስ ከዚህ በኋላ ምን ህይወት አለው? ወዳጆቼ? ተመልሶ ፈሪሳይ ሊሆን ከ3 ዓመት ተኩል በኋላ ተመልሶ ምን ሊሆን? አሳዳጅ ሊሆን ተመልሶ ምን ሊሆን? ተመልከቱት። እግዚአብሔር ሊክደው የማይችለው ነፍስ ውስጥ የገባ ትልቅ የሆነ ሸክምና ጸጋን ሰጥቶታል። ትልቅ የጸጋ የሐዋርያነት ጸጋ፣ ለዛውም ሐዋርያነት ቢባል ለአሕዛብ የሆነ ሐዋርያነት፣ ለአሕዛብ የሆነ የአሕዛብን ድንበር እያለፈ የሚሄድ ሐዋርያነት። እግዚአብሔር ይሄ የአሕዛብ ሐዋርያነት ሶስተኛው የአሕዛብ ሐዋርያ የሚል በአሕዛብ ሐዋርያት ውስጥ ሌላ ጳውሎስ የሚጠቅሳቸው በጣም የተሰወሩ 2 ሰዎች አሉ። ሐዋርያ ነው የሚላቸው ጳውሎስ። ባልና ሚስት ናቸው ግን ሐዋርያ ነው የሚላቸው። በጣም ደግሞ ስለነሱ ደስ የሚል እንትን አለው። እንዴ ማለት ይመስለኛል በወንጌል ሥራ ውስጥ ትልቅ ተጋድሎ ያደረጉ ሰዎች ናቸው ብዬ አምናለሁ። እና በጣም ትልቅ ተጋድሎ ያደረጉ ሰዎች ሊከበሩ ይገባል። እግዚአብሔር ይመስገን።
ስለ ወንጌል ብዙ ዋጋ የከፈሉን ሰዎች ማናናቅ አንችልም፣ ልናናንቅም አይገባንም። ይሄ የክርስቶስ መንገድም አይደለም፣ ሊሆን አይገባም። በእድሜ የተለቁ ሰዎች መከበር አለባቸው ወዳጆቼ። በነገሮች ስላችሁ ይሄ ማለት እንትን ማለት አይደለም፣ መጽሐፉም ስርዓትም ስለሚያስይዝ ማለት ነው። ይሄ እሴቶቻችን እኮ የተደመሰሱት እኮ ወዳጆቼ ይሄ የአባቶቻችን ይሄ መጽሐፍ ቅዱሳዊ ነክ የሆነው ካልቸር ስለተመታ እኮ ነው። ዛሬ ትንሹ ልጅ ቁጭ ብሎ ትልቁ ሽማግሌው ቆሞ በባስ የሚካሄድበት ዘመን ማለት ነው። ይሄ የአባቶቻችን ያስተላለፉልን ወግ የሚባለው ስርዓት የሚባለው መጽሐፍ ቅዱሳዊ ነው። ቃል ግን የለውም። ማቴዎስ ውስጥ አይገኝም፣ ሉቃስ ውስጥ አይገኝም። ግን መጽሐፍ ቅዱሳዊ ይዘት አለው ወዳጆቼ። ስለዚህ የእግዚአብሔርን ነገር የሚሰሩ ሰዎች በጣም ሊከበሩ ይገባል። ጳውሎስ የሚያነሳቸው እነዚህ አንድሮኒቆስ የሚባልና ሚስቱ ደግሞ ጁኒያ የምትባል ሴትን በሮሜ መጽሐፍ ውስጥ ያነሳቸዋል። በሮሜ መጽሐፍ ላንብብላችሁ። ሮሜ 16 ቁጥር 7 ላይ ሮሜ 16 ቁጥር 7 ስለነዚህ በጣም ብዙ ኢንቨስቲጌት አድርጌያለሁ ስለነዚህ ሰዎች ማለት ነው። እና ሴቷ በጣም ብርቱ ሴት ነች። ጳውሎስንና ባሏን በአድሚኒስትሬሽን በጣም ሰፖርት ታደርግ ነበር ይላል አንድ ጽሑፍ። በጣም ማለት በሮም ያለችዋ ቤተክርስቲያን እንድትጠነክር በጣም ተጋድሎ ታደርግ ነበር ይላል። ሮሜ ምዕራፍ 16 ቁጥር 7 ከቁጥር 6 ጀምሮ ላንብብላችሁ፣ ወይም ከቁጥር 5 ጀምሮ ሐሳቡ እንዲገባል። በቤታቸውም ላለች ቤተ ክርስቲያን ሰላምታ አቅርቡልኝ። ከኢስያ ለክርስቶስ በኩራት ለሆኑ ለምወደው ለአጤንጦንስ ሰላምታ አቅርቡልኝ። ስለ እናንተ ብዙ ለደከመች ለማርያ ሰላምታ አቅርቡልኝ። በሐዋርያት መካከል ስመ ጥሮች ለሆኑ ይላል። በሐዋርያት መካከል የሚለው በቀደሙት ሐዋርያት መካከል አይደለም። ይህንን በደንብ አጥንቼዋለሁ። በሐዋርያት መካከል ሲል እነዚህ ሰዎች ሐዋርያ ናቸው። ከሐዋርያቶች መካከል ስመጥርም ናቸው። በዚህ ጊዜ በሐዋርያት መካከል ስመጥሮች ለሆኑ ደግሞም ክርስቶስን በማመን ለቀደሙኝ ይላል። እኔን ራሱ ቀድመውኛል ይላል። ኢየሱስ ያድናል። ኧረ ሃሌሉያ! ለቀደሙኝ ይላል። ሜቢ እነዚህ ሰዎች የሮሜ ቤተ ክርስቲያንን ፋውንድ ካደረጉ ሰዎች መካከል ናቸው። ከቀደሙኝ ይላል። እኔን ራሱ በእምነት ምን ካሉኝ በማመን ለቀደሙኝ፣ አብረውኝም ለታሰሩ በወንጌል ለዘመዶቼ ለአንዲራኒቆንና ለዩሊያን ሰላምታ አቅርቡልኝ ይላል። ኢየሱስ ጌታ ነው። ኧረ አሜን። እና አንድ መጽሐፍ ሳነብ እዚህ ቦታ ላይ ስለዚህ ጉዳይ በጣም እንትን እያልኩ ሳነብ ማለት ነው ምንድነው ቪዚብል እና ኢንቪዚብል የሚባሉ ውመንስ አሉ ይላል። ማለት የሚገለጡና የማይገለጡ የሚታዩና የማይታዩ ሰዎች አሉ ይላል። ግን ቸርች ውስጥ ኢምፓክት ያላቸው ሴቶች ናቸው ይላል። አይታችኋል? ቸርች ውስጥ ኢምፓክት አላቸው፣ ግን ምንድነው አይታዩም ይላል። አሉ አይታዩም፣ ግን ስራቸው ብቻ ይታያል። ኢየሱስ ጌታ ነው። ስራቸው ብቻ ይታያል። የሚገርም እኮ ነው። ጳውሎስ እዚህ ጋር የመጨረሻው የሮሜ መጽሐፍ ላይ በጣም ከሚያበክረው ነገር መካከል ብዙዎቹን የሚጠቅሳቸው ሴቶችን ነው። እነ ፌበን ይላል፣ እነ ማርያ ይላል፣ እነ ዩሊያ ይላል። ተመልከቱ፣ ብዙ የሚጠቅሳቸው ሴቶቹን ነው የሚጠቅሰው። ለምንድን ነው ሲባል እነዚህ ሰዎች ለካ ወንጌሉ ሲሰራ ዋና ሞተር ሆነው አብረው የሚንቀሳቀሱ ሰዎች ናቸው። አየህ፣ ሐዋርያው ጳውሎስ ተብሎ ስም ባይጠራላቸውም ለነሱ ባይሰጣቸውም፣ ተመልከቱ፣ ሲላስ የሚል ድምፅ ባይሰጣቸውም፣ ስያሜ ባይሰጣቸውም፣ ግን ወንጌሉ ሲሰራ ግን ከኋላ ሆነው
ሞተር የሆኑ ማለት ነው። ጳውሎስ ነው እዚህ ጋር ስለነሱ ድንቅ የሆነ ምስክርነት የተናገረው። ስመጥሮች ናቸው ይላል። ስመጥሮች ናቸው፣ በጣም ስመጥሮች ናቸው። በወንጌሉ ሥራ ተጋድሎ የታሰሩ ናቸው እነዚህ ሐዋርያቶች። ኢየሱስ ጌታ ነው። ኧረ ሃሌሉያ። ስለዚህ ይሄ የአሕዛብ ሐዋርያ የሚባለው ቤተ ክርስቲያንና መንፈስ ቅዱስ ነው ስያሜውን የሚሰጠው። ወዳጆቼ የአሕዛብ ሐዋርያት ውስጥ ኢየሱስን ያየ የሚባል የለም። ታምራት ያደረገ የሚባል የለም። ግን የአሕዛብ ሐዋርያ ታምራት አያደርግም እንዴ? ማለት ጌታ የለየው በቤተ ክርስቲያን ውስጥ ያደረገው ታምራት በእግዚአብሔር ፕሮግራም ነው የሚደረገው፣ በሰውየው ፕሮግራም አይደለም የሚደረገው። ታምራት የሚደረገው እግዚአብሔር ሲፈቅድና ፕሮግራሙ ሲከናወን ነው የሚደረገው። ክብር ለኢየሱስ ይሁን። 5 ደቂቃ አለኝ። ክብር ለኢየሱስ ይሁን። አሜን። ወዳጆቼ እግዚአብሔር ሲፈውስ ይፈውሳል አይደል እንዴ? እግዚአብሔር ሲያድን ያድናል። ቆይ እኔ ላድን ብዬ ሄጄ ማዳን አልችልም። እኔ የእሱ ዕቃ ነኝ። ቆይ ላድን ብለሽ አትሄጅም። አንቺ የእሱ ዕቃ ነሽ። አንቺ መጠቀሚያው ነሽ። ስለዚህ እግዚአብሔር ሲወድ በአንቺ ምን ያደርጋል? ይጠቀማል። የእሱ ፕሮግራም ስለሆነ ማለት ነው። ኢየሱስ ጌታ ነው። ስለዚህ ሐዋርያት የሚለው ሐሳብ ይሄ ነው። እነዚህ ጋር ትምህርት የቀረጸ የለም። ኦልሬዲ ትምህርት ተቀርጾ አልቋል። በተለይ ከጳውሎስ ከበርናባስ ከያዕቆብ ምናምን ወዲህ ያሉት የቸርች አፖስትልስ የሚባሉትን አሁን እነሱን ልጠራላችሁ ነው። እነሱ ኤፌሶን ምዕራፍ 4 ላይ ያለው ሐሳብ ኤፌሶን ምዕራፍ 4 ላይ ያለው ኤፌሶን ምዕራፍ 4ን እነዚህ የቤተ ክርስቲያን ሐዋርያት በመባል ይጠራሉ። የበጉ ሐዋርያት፣ የዓለም ሐዋርያት፣ የአሕዛብ ሐዋርያትና የቤተ ክርስቲያን ሐዋርያት። የቤተ ክርስቲያን ሐዋርያት ቤተ ክርስቲያን ሐዋርያት ኤፌሶን ምዕራፍ 4 ከቁጥር 7 ጀምሮ ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን። ራሱን ጨምሮ ነው የሚናገረው ጸሐፊው። ተሰጠን። ስለዚህ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ። ለሰዎችም ስጦታን ሰጠ ይላል ቃሉ። ይላል ብሎ ሪፈር ነው የሚያደርገው። ይላል ወደ ምድር ታች ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለት ምን ማለት ነው? ጥያቄ ነው። ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው ይላል። ያው ነው። እርሱም ይላል አንዳንዶችን ሐዋርያት፣ ሌሎችንም ነቢያት፣ ሌሎችንም ወንጌል ሰባኪዎች፣ ሌሎችንም እረኞች፣ አስተማሪዎች እንዲሆኑ ሰጠ። ሲሰጥ ቀንሶ 4 ሰጥቻለሁ 1 ይቀራል አላለም። ሰጠ። 3 ሰጥቻለሁ 2 ይቀራል አላለም። ሰጠ ነው የሚለው ቃሉ ሲናገር። ሰጠ። አይ ሲባል አንድ ብቻ እንደ ድሮ እንደኛ ቤተ ክርስቲያን ፓስተር ብቻ ወንጌላዊ ብቻ የምትቀበልበት ቤተ ክርስቲያን ነበር። ወንጌላዊ ብቻ ነበር የምትቀበለው። ከዛ በኋላ እያለ እየተጠነካከረች ስትመጣ ፓስተር የሚለውን ቃል ደግሞ ተቀበለችና ፓስተርና ወንጌላዊ ብቻ ሌላ የለም ተባለ። ፓስተርና ወንጌላዊ ብቻ ትቀበላለች። በዛ እየቀጠለች 10 ዓመታቶች አለፉ። ከዛ የሆነ ሰዓት ላይ ሲመጣ ሐዋርያ መሾም ጀመረች። ራሷ ስትቃወም የነበረችዋ ቤተ ክርስቲያን ሐዋርያ መሾም ጀመረች ራሷ። ከዛ ሲባል አሁን በማብቂያው ዘመን ደግሞ ነቢያቶች በየሙሉ ወንጌሉ፣ በየቃለ ሕይወቱ፣ በየመሰረተ ክርስቶሱ፣ በየሕይወት ብርሃኑ፣ በየመካነ ኢየሱሱ አለ። መካነ ኢየሱስ እንኳን ቀድመው እነሱ ኤጲስቆጶስም ሾመዋል፣ ቀድመዋል። ክብር ለኢየሱስ ይሁን። ስለዚህ ምንድን ነው ማለት ነው ወዳጆቼ? የቤተ ክርስቲያን ሐዋርያ የሚለው ዓላማው ሰዎችን ራስ ወደ ሆነው ወደ ክርስቶስ ኢየሱስ ማድረስ ነው። ይህ የሐዋርያነት ጸጋ የተሰጠ ነው። ይህ የሐዋርያነት ጸጋ ልዩነቱ
ከበጉ ሐዋርያነት ልዩነቱ ቤተ ክርስቲያን ነች የምትሰጠው ይሄን ጸጋ። ሕይወቱ ታይቶ ትምህርቱ ታይቶ ሕዝቡን ይጠቅማሉ ተብሎ ከሕዝቡ ስለሱ ምስክርነት ተጠይቆ ተመልከቱ። ያስተምሮ ጥራት በስላሴ ላይ ያለው አስተምሮ፣ በዳግም ምጽአት ላይ ያለው አስተምሮ፣ በኃጢአት ላይ ያለው አስተምህሮ ተመልከቱ። በድህነት ላይ ያለው አስተምህሮ ጥርት ያለ መሆኑ ታይቶ ጸጋው እንዳለው ሲታወቅ ይሄ ጸጋ እንደ አንድ ወንጌላዊ እንደሚሾመው ይሄም ይሾማል። ልዩ ክብር አይደለም። አንድ ፓስተር እረኛ ለሕዝቡ መጋቢ ይሆናል ተብሎ ይጠብቃል፣ ይመራል፣ ፊድ ያደርጋል ተብሎ እንደሚሾመው ሁሉ ይሄኛውም ደግሞ ለቤተ ክርስቲያን ተልእኮ ይሆናል ተብሎ ይሾማል። ይሄ ነው ያለው ነገር። ጸጋው ልዩ ልዩ ነው። እሱ ላይ የሚሰራው ጸጋ ልዩ ነው። እዚህኛው ላይ የሚሰራው ጸጋ ልዩ ነው። እዛኛው ላይ የሚሰራው ጸጋ ልዩ ልዩ ነው። ግን አንድ የሆነውን አካል ለመጥቀም ይሄ ጸጋ ለቤተ ክርስቲያን ያስፈልጋል። የለም በዚህ ዘመን ሐዋርያ የሚሉ ሰዎች አሉ። እነሱ እግዚአብሔር ይርዳቸው። ምንም ምለው ነገር የለም። መጽሐፉ ግን እስቲል ነው። ከዛም በኋላ ብንመጣ ባይዘው ጨርሻለሁ። ከዛም በኋላ ብንመጣ በመካከለኛው ዘመን ብንመጣ ስለነ አትናቴዎስ ስለነ ፖሊካርፕ ስለነ ማን ነው አግናቴዎስ ማን ነው ስለነ ፊልጵስዩስ ምዕራፍ 4 ቁጥር 2 ላይ ያለው ሰውዬ ስለነሱ ብናወራ እነሱ ቸርች አፖስትልስ ይባላሉ። በታሪክ ውስጥ በቸርች ሂስትሪ ውስጥ የቤተ ክርስቲያን ሐዋርያ ይባላሉ። ይሄ ዓለም ሁሉ የጻፈው ነው። ታሪክ ሆኖ የተቀመጠ ነው። ቀደምት ጸሐፍቶች የጻፉት ስላሴን ባረቀቁ ጊዜ የጻፉት እነ አትናቴዎስ በነበሩ ጊዜ የተጻፈ ጽሑፍ ነው። ይሄ እንግዲህ ይሄ እኛ የምንሽረው አይደለም። የሐሰተኛው አስተማሪ የሮም ነው የአሌክሳንድሪያው ፓስተር የነበረው ማን ነው? ይሄ የጆቫ ዊትነሱ መስራች አሪዮስ ቄስ ነበረ፣ ኤጲስቆጶስ ነበረ። መጽሐፍቴን ነው ማመን ያለብን ወዳጆቼ። ዘመን አመጣሽ ላይ መተን ቆመን ሐዋርያ የለም አለ መፈክር ነው እንዴ? ቃሉን እናንብብ እንጂ። ቃሉን ስናነብ በትክክለኛ አለ ካለን እኛ ምንም አለን። በቃ ትላንትና ፈውስ ከነበረ እኔም ማምነው ዛሬም ፈውስ አለ ብዬ ነው። ትላንት ጴጥሮስን ያዳነ ቃል ዛሬም ያድናል ከተባለ ዛሬም ያድናል ብዬ ነው ማምነው። ኢየሱስ ጌታ ነው። ትላንት ይዘምሩ ነበር ከተባለ ዛሬም ምንድን ነው? ይዘምራል። ትላንት ይጸልዩ ነበር ከተባለ ዛሬ ምንድን ነው? ይጸልያሉ ነው። ሌላ ነገር የለው። ትላንት ይዋደዱ ነበር ከተባለ ዛሬም መብቴው ምንድን ነው? መዋደድ ነው። እሺ አሁን ትላንትና ለቤተ ክርስቲያን ስጦታ ይሰጥ ነበር አይደል እንዴ? ዛሬ ስጦታ አቆምን እንዴ? አላቆምንም። ትላንትና ተሰብስበው ይዘምሩ ነበር ይላል። ከኢየሱስ ጋር የነበሩት ሐዋርያት ይዘምሩ ነበር ይላል። ከዛ ቀጠለ። በነ ጳውሎስ ዘመን ደግሞ ሰከንድ ጀነሬሽን ላይ ያለው ደግሞ ጳውሎስና ሲላስ በዜማ እግዚአብሔርን ያመሰግኑ ነበር ይላል አይደል? ከዛስ እኛ ዘመን ስንመጣ ደግሞ እንዘምራለን። ይኸው ዝማሬ ቆመ እንዴ? አልቆምም ወዳጆች። ሲቆም እንቆማለን። አሁን ግን አልቆመም። እየሰራ እግዚአብሔር ሐዋርያ ነህ ካለ ለቤተ ክርስቲያን ጥቅም እንጂ ለአንተ አይደለም። ለእኔ ኮት ቀየራ አይደለም። ሐዋርያነቴ ለእኔ አይደለም ወይ ፓስተርነቴ ለእኔ አይደለም። አሁን የጸጋ ስጦታ ስንማር እኮ የጸጋ ስጦታ ለማን ነው? ለሰው እኮ ነው። ለእኔ እኮ አይደለም። እኔ እንደውም በርደን ነው። አስተማሪ በርደን ነው እኮ። አስቡት፣ ሲያገላብጥ ያድራል። ሲያገላል ለማስተማር ምን አለፋኝ ለጥ ብዬ እሁድ ሲመጣ ቁጭ ብዬ እየጻፍኩ አሜን እያልኩ ነፍሴን ብቀልብስ ደስ የሚል አይደል እንዴ? ምን ክብርስ አለው? ስቁም ማታ እንቅልፋተ ምን ብለህ ይሄ እንደውም አንዳንድ ሰዎች ፓስተርነት ልክ ተቀብተው እንኳን ጌታ ረዳ ምን ሴሌብሬት ይደረጋል ምናምን። ወዳጅ ከባድ እኮ እንኳን ጌታ ረዳ በማለት ሹመት ነው ሰው የሚመስለው፣ ሹመት ነው። ግን እኮ
ኃላፊነት ነው። ከባድ ኃላፊነት ነው። እግዚአብሔር ይርዳን። ወዳችኋለሁ። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ለዚህ ቤት ይህን ጸጋ እግዚአብሔር እንኩ ካለን አንፈልግም አንልም። እሱ ሰጪው ስለሆነ የነቢያቶችን እግዚአብሔር ቢያስነሳ እነ ዲቦራን ቢያስነሳ አይደል እንዴ ነብይት ሐና ይላል መጽሐፍ ቅዱስ ሲናገር። እንደውም ብሉይ ኪዳን ነው። እነሱ ሉቃስ ወንጌል ምዕራፍ 2 ላይ ሐና የምትባል ነብይ አለች ይላል። እነሱ ቢመጡ አሜን ብለን መቀበል ነው። ምን ችግር አለ? ወንጌሉን ያሰፋልናል እንጂ ጸጋው አያጎድለንም። ለምን እንጎድላለን? በሰጠን መጠቀም ነው እንጂ፣ በጨመረልን መጠቀም ነው እንጂ፣ በበዛልን መጠቀም። እግዚአብሔር ያብዛልን። እንጸልይ። ሃሌሉያ። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። ሃሌሉያ። በእውነት እግዚአብሔር በዚህ እየሰራን ነው። እኔ የሚገባኝ ነገር ይሄ ብቻ ነው፣ ሌላ ምንም ነገር አይደለም። ሃሌሉያ። የእግዚአብሔር ቃል ሕያውና የሚሰራ ነው ይላል። የሚሰራ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው ይላል። ነፍስን፣ መንፈስን፣ ጅማትን፣ ቅልጥምን ሁሉ እስኪለይ ድረስ ይወጋል ይላል። የልብንም ስሜትና ሐሳብ ይቆጣጠራል ይላል። እኛን በሚቆጣጠር በሱ አይኖች ፊት ሁሉ ነገራችን የተራቆተና የተገለጠ ነው ይላል። እግዚአብሔር ይመስገን። በእግዚአብሔር ቃል ፊት ስውር ነገር የለም። በእግዚአብሔር ቃል ፊት የተሸሸገ ነገር የለም። ስለዚህ እግዚአብሔር ውስጣችን ያለውን ነገር ያየዋል፣ ይመለከተዋል፣ ይገልጠዋል። ወዳጆቼ ባለፈው ሳምንት እንደተማርነው ከሽማግሌዎች እጅ መጫን የተቀበልከውን ባንተ ያለውን ጸጋ ቸል አትበል ይለዋል። ቸል አትበል ይለዋል። ቸል አትበል። ጸጋው አለ ግን ቸል አትበል። እሳትን እንደሚያራግብ ሰው እያራገብኩኝ በውስጥ ያለውን ጸጋ አነሳሰዋለሁ ይላል ጳውሎስ። አነሳሰዋለሁ። ወዳጆቼ ድንገት ላናውቀው እንችላለን፣ ድንገትም ደግሞ ላንረዳው እንችላለን እግዚአብሔር የሰጠንን። ነገር ግን ወንድሞቻችን አሉ የሚያሳዩን፣ እህቶቻችን አሉ የሚያሳዩን። በእኛ ያለውን ጸጋ የሚያራግቡ ሰዎች አሉ። ኧረ ሃሌሉያ። በቤተ ክርስቲያን በጸሎት ውስጥ ይራገባል የእናንተ ጸጋ። በጸሎት ውስጥ የኔ ጸጋ ይራገባል። የተሸፈነው ነገር ይወገዳል። እግዚአብሔር ያስወግደዋል። እግዚአብሔር ዞር ያደርገዋል። ለተጠራውበት ዓላማ ሆናለሁ። ለተጠራህበት ዓላማ ትሆናለህ። እግዚአብሔር የሚፈልገው ያንን ስለሆነ ኧረ ሃሌሉያ። ወዳጆቼ በሐዋርያት መካከል በቃ ሁሉም ላይ ታላቅ ጸጋ ነበረባቸው ይላል። ታላቅ ጸጋ ነበረባቸው። ታላቅ ጸጋ በቃ ከእግዚአብሔር የተሰጠው። ለዛ ነው የአሕዛብ መንግስታት ሊቋቋማቸው ያልቻለው። ለዛ ነው በትምህርታቸው ኢየሩሳሌምን የሞሉት። ለዛ ነው በሽተኞች ሲመጡ ይፈወሱ ነበረ። ለዛ ነው ውሸታም ሲመጣ በር ላይ ይወድቅ ነበረ። ሬሳውን አንሱት ይባል ነበር የነ ሐናንያ የነ ሰጲራ። ለምን? እግዚአብሔር አብሯቸው ይሰራ ነበር። መንፈስ ቅዱስ አብሯቸው ይሰራ ነበረ። ጸጋው ሲመጣ መንፈስ ቅዱስን ያከብረዋል። የሱ ስጦታ ስለሆነ ወዳጆቼ እግዚአብሔር ይረዳናል፣ ያግዘናል። ክብር ለኢየሱስ ይሁን። ያግዘናል፣ ያቆመናል። ወዳጆቼ ከተለያዩ ነገሮች የተነሳ ማገልገል እንኳን ያልቻልን ሰዎች፣ ወደ እግዚአብሔር ወደ ጠራን ነገር መቅረብ ያቃተን ሰዎች ወዳጆቼ እግዚአብሔር ዛሬ ያንን ነገር ከመንገዳችን ያንከባለው ወደ ተጠራንበት ወደ መጠራታችን እግዚአብሔር ያስጠጋል። አያችሁ ጳውሎስ ርቆ ነበረ። ስጦታው ነበረው፣ መገለጡ ነበረው፣ ርቆ ነበረ። ነገር ግን በርናባስ የሚባል ሰውዬ ተላከለት። በርናባስም ጳውሎስን ይዞት ወደ ሐዋርያት ማህበር አመጣው ይላል። ኮኔክት አደረገው፣ ወደ ዋናው ነገር ይዞት መጣ። አያችሁ ወደ ክርስቶስ አሰራር ይዞት መጣ። ክብር ለኢየሱስ ይሁን። አረ ሃሌሉያ። ወዳጆቼ እግዚአብሔር ይረዳናል። ክብር ለኢየሱስ ይሁን። እግዚአብሔር ያግዘናል። እግዚአብሔር እህቶቼን ይረዳል። እግዚአብሔር ወንድሞቼን ይረዳል። አሁን እንዴት እሰራለሁ? እንዴት አደርጋለሁ? ኖ በእኔ ሁኔታ ነው የሚሰራው እግዚአብሔር። በአንቺ ሁኔታ ነው የሚሰራው እግዚአብሔር። በአንቺ ሁኔታ ነው የሚሰራው። በአንተ ሁኔታ ነው የሚሰራው። በአንተ ሁኔታ እግዚአብሔር ይሰራል። እናመሰግንሃለን፣ እናከብርሃለን። ቅዱስ ስምህ ለዘላለም ይባረክ። አንዴ ቆመን ሁለት ሆነን እንጸልይ። እጅ ለእጅ ተያይዘን የመጨረሻ 5 ደቂቃ
ጸሎት እግዚአብሔር ይመስገን። አጠገባችሁ ያለውን አንድ ሰው ያዙና እንጸልይ። እግዚአብሔር ይመስገን። ክብር ለጌታ ይሁን። ሃሌሉያ። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ጸጋ የሚለቀቀው ለወንድሜ ነው። ጸጋ የሚለቀቀው ለእህቴ ነው። ጸጋ የሚለቀቀው ለአካሉ ነው። ጸጋ የሚለቀቀው ለቤተ ክርስቲያን ጥቅም ነው። የቤተ ክርስቲያን ጥቅም ነው ጸጋ ማለት። ጸጋ ለቤተ ክርስቲያን ነው። ኢየሱስ ጌታ ነው። በወንድሜ ያለው ጸጋ እንዲወጣ እስቲ ጸልዩለት አሁን። በእህቴ ያለው ጸጋ እንዲወጣ ጸልዩላት አሁን። እግዚአብሔር ይመስገን። አለ አላወቀችውም፣ አለ አላወቅኩትም፣ አለ አላወቅከውም። አሁን ግን እናራግበዋለን። ኢየሱስ ጌታ ነው። ጸሎት ብቻ ነው ይሄንን ሊያደርግ የሚችለው። የወንድሞች ጸሎት ነው ይሄንን የሚያደርገው። ጳውሎስ ለጢሞቴዎስ ይጸልይለት ነበረ። ስለዚህ ወዳጆቼ እስቲ እንጸልይ። እስቲ ከናፍርቶቻችን አውጥተን ስለ ወንድሜ እግዚአብሔር በሱ ህይወት ውስጥ ያለው ነገር ይገለጥ። እግዚአብሔር በመኩ ውስጥ ያለው ነገር ይገለጥ። በተስፍሽ ውስጥ ያለው ነገር ይገለጥ። በፊሽ ውስጥ ያለው ነገር ይገለጥ። በቢኒ ውስጥ ያለው ነገር ይገለጥ። በመርድ ውስጥ ያለው ነገር ይገለጥ። በክፍሌ ውስጥ ያለው ነገር ሁሉ ይገለጥ። በአሌክስ ውስጥ ያለው ኧረ ኢየሱስ ጌታ ነው። በተስፍሽ ውስጥ ያለው፣ በእህቶቼ ውስጥ ያለው፣ በኔ ውስጥ ያለው ሁሉ ይገለጥ አሁን በዚህ ሰዓት። ይገለጥ አሁን በዚህ ሰዓት በኢየሱስ ክርስቶስ ስም። ይህ ጸጋ ይውጣ። ይህ ጸጋ ለቤተ ክርስቲያን የሚጠቅመው ጸጋ፣ ይህ ጸጋ ይውጣ፣ ይገለጥ። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም። እነ ጴጥሮስ ሰው አጥማጅ ናቸው፣ ነገር ግን አሳ ያጠምዳሉ። ለሰው ነው የተሰሩት፣ ነገር ግን ራሳቸውን አሳ ቦታ ያገኛሉ። እግዚአብሔር ለሰው ነው የጠራቸው፣ ነገር ግን አሳ ቦታ ይገኛሉ። ቢሆንም ግን እግዚአብሔር አንድ ቀን ወደ ስፍራቸው መለሳቸው። ሰዎችን አጥማጅ አደርጋቸዋለሁ አላቸው። ኢየሱስ ጌታ ነው። ግድ የላችሁም ወዳጆቼ፣ ወደ ስፍራችን ይመልሰናል። ወደ ቦታችን ይመልሰናል። ወደ ቦታችን ይመልሰናል። ወደ ተሰራንበት ስሪታችን ይመልሰናል። እግዚአብሔር ከዘላለም በፊት ወደ አቀደው ቅዱ ይመልሰናል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የቤት ወይዘሮ ብቻ ሆነሽ እንድትቀመጪ አይደለም። እሱ መልካም ነው። ያለፈ ነገር ግን አለ። እነ ጁሊያ የእግዚአብሔርን ሥራ ይሰሩ ነበረ። እነ ማርያ የእግዚአብሔርን ሥራ ይሰሩ ነበረ። እነ አቂላ የእግዚአብሔርን ሥራ ይሰሩ ነበረ። እነ ማርያም የእግዚአብሔርን ሥራ ይሰሩ ነበረ። እግዚአብሔር በሴቶች ሕይወት ውስጥ ልዩ ድንቅ የሆነው እንቁ የሆነ ስጦታ አለው። ወዳጆቼ እግዚአብሔር ይገልጣል ይሄንን። ክብር ለኢየሱስ የሆነ ክብር ለኢየሱስ ይሁን። ኧረ ሃሌሉያ! ኢየሱስ ጌታ ነው። ወዳጆቼ እንቅፋት ሁሉ ዛሬ ይነሳ አሁን። ጸጋን የሚከላከል መንፈስ ይመታ አሁን። በጌታ በኢየሱስም ይሰበር አሁን። ጸጋ ሲገለጥ ፈውስ ይገለጣል። ጸጋ ሲገለጥ ወንጌል ይሰበካል። ጸጋ ሲገለጥ ዝማሬ ለእግዚአብሔር ይቀርባል። ጸጋ ሲገለጥ የእግዚአብሔር ኃይል ይመጣል። ጸጋ ሲገለጥ በልሳን የማይጸልዩ ይጸልያሉ። በጌታ በኢየሱስም ይህ ኃይል ይውደቅ አሁን። ይህ ኃይል ይለቀቅ አሁን። በኢየሱስም ይህ ኃይል ይምጣልን አሁን። እግዚአብሔር ሆይ የሚያበረታው መንፈስ ያግኘን። የሚያነሳው መንፈስ ያግኘን አሁን። የሚያቆመው መንፈስ ያግኘን አሁን። የሰላም አምላክ እግዚአብሔር እናመሰግንሃለን። ለወገኖቻችን ጸልየናል። ለአጠገባችን ላሉ ሰዎች ጸልየናል። ጌታ እግዚአብሔር ሆይ ኢዮብም ስለ ወዳጆቹ በጸለየ ጊዜ የሱን ምርኮ 2 እጥፍ መለሰለት ይላል። ጌታ ሆይ የጠፋ ጸሎታቸው ይመለስ አሁን። የጠፋ ህልማቸው ይመለስ አሁን። የጠፋ ራእያቸው ይመለስ አሁን። ኢየሱስ ጌታ ነው። ክብር ለጌታ ለኢየሱስ ይሁን። ክብር ለጌታ ለኢየሱስ ይሁን። የሚጋርደው ስለተመታ እናመሰግንሃለን። የወንድሞቼ ጸጋ ጠላት ስለተመታ እናመሰግንሃለን። አቤቱ ጸጋን የሚያክፋፋው መንፈስ ይመታ አሁን። የደሊላ መንፈስ ይወጋ አሁን። ጸጉር የሚላጭ መንፈስ ይመታ አሁን። በኢየሱስ ስም ይመታ አሁን። ይመታ በጌታ በኢየሱስ ስም። እግዚአብሔር የዘላለም አምላኬና አባቴ ሆይ እስራኤልን ነፃ ሊያወጣው የተጠራው ሶምሶን በደሊላ ጭን ላይ ሆኖ ጸጉሩን አስቆረጠ። እግዚአብሔር ለታላቅ ኃይል፣ ለታላቅ ማዳን፣ ለታላቅ መስፍን፣
ለእናትየው ተገልጦ ስሙ ድንቅ ነው የተባለው ክርስቶስ ያንን መልእክት ልኮ ናዝራዊ አድርጎ መጠጥ እንዳጠጣ አድርጎ የተወለደ ሕፃን ልጅ በአንዲት ተራ ሴት ወደቀ። በጌታ በኢየሱስ ስም ዛሬ ጸጋን የሚጋፋ መንፈስ በኢየሱስ ስም የተሰበረ ይሁን። ዛሬ እግዚአብሔር ሆይ ሴት አልልም በዚህ ስፍራ፣ ወንድ አልልም በዚህ ስፍራ፣ ነገር ግን መልኩን ቀይሮ የመጣ ጸጋን የሚጋፋ መንፈስ በኢየሱስ ስም የተመታ ይሆነ። አምላካችን እናመሰግንሃለን። በማዳን የበረታኸው አንተ ነህ። በጽድቅ የበረታኸው አንተ ነህ። በኃይል የበረታኸው አንተ ነህ። ወንድሞቼን እህቶቼን እግዚአብሔር ሆይ ስለምትገልጥ አመሰግንሃለሁ። ከዚህ በኋላ ከዚህ ጉባኤ እያወቅናቸው ሕይወታቸው የታወቀ ነቢያት ስለሚወጡ፣ ሕይወታቸው የታወቀ ፓስተሮች ስለሚወጡ፣ ሕይወታቸው የታወቀ ወንጌላውያን ስለሚወጡ፣ ሕይወታቸው የታወቀ መካሪዎች ስለሚወጡ፣ ሕይወታቸው የታወቀ እግዚአብሔር ሆይ በልሳን ጸላዮች ስለሚወጡ፣ ልሳን ተርጓሚዎች ስለሚወጡ፣ ታምራት አድራጊዎች ስለሚወጡ፣ ለቤተ ክርስቲያን የተሰጠው የጸጋ በዚህ ስለሚገለጥ እናመሰግንሃለን። ቸር ሆይ ለዘላለም ተባረክ። እንወድሃለን። ይህንን ህብረት ባርክ። ዳርቻችንን አስፋለን። አቤቱ ዳርቻችን ባንተ ይስፋ። የሚያስቆመን አይኖር። ጸጋህ ይርዳን። በኢየሱስ ክርስቶስ ስም አሜን። ለጌታ ክብር እናጨበጭባለን። ጌታ ይባርካችሁ። ተባረኩ።